እናትህ ኦሮሚያ ውስጥ ተወልዳ አድጋለች። አባትህ የትግራይ ተወላጅ ነው። አንተ ደግሞ አዲስ አበባ ውስጥ አድገህ የሁለቱንም ባህል ቋንቋና እሴት እኩል ወርሰሃል። እንዲህ ላለ ሰው ከሁለቱ አንዱን ብቻ መርጠህ ሌላኛውን ጣል ማለት የግማሽ ማንነቱን እንዲክድ እንደማስገደድ ይቆጠራል። ለእነዚህ ወገኖች ውሁድ ነኝ ማለት አዲስ ማንነት መፍጠር ሳይሆን የኖሩበትንና የሆኑበትን እውነታ በይፋ መግለጽ ነው። እኔ የሁለቱም ውጤት ነኝ ማለት አዲስ ማንነት መፍጠር ሳይሆን የኖሩበትንና የሆኑበትን እውነታ በይፋ መግለጽ ነው። እኔ የሁለቱም ውጤት ነኝ፣ ለምንስ አንዱን ብቻ እንድመርጥ እገደዳለሁ ሲሉ ይጠይቃሉ። ውህድ ማንነት በኢትዮጵያ ሀገራዊ ምክክር የፈጠረው ትልቅ ክርክር። የመታወቂያ ካርድ ቢሮ ውስጥ ቆመሃል። ፎርሙን መልተህ ስትጨርስ ባለሥልጣኑ ቀና ብሎ ብሔርህ ማን ነው ብሎ ይጠይቃል። አባትህ ከአንድ ብሔር፣ እናትህ ከሌላ ብሔር ናቸው። ያደግከው ደግሞ በሦስተኛ ከተማ ወይም ባህል ውስጥ ነው። ምን ብለህ ትመልሳለህ? ይህ ጥያቄ ዛሬ ላይ ለብዙ ሺህ ኢትዮጵያውያን ተራ የወረቀት ጥያቄ አይደለም። በየቀኑ በሕይወታቸው፣ በሥራ ቦታቸው፣ በትምህርት ቤታቸውና በማኅበራዊ ግንኙነታቸው ውስጥ የሚያጋጥማቸው ጥልቅ የማንነት ፈተና ነው። በቅርቡ ደግሞ በሀገራዊ ምክክር መድረክ ላይ ይህ ጉዳይ የጦፈ ክርክር በማስነሳት የብዙዎችን ትኩረት ስቧል። ሰላም ጤና ይስጥልኝ ቤተ ሀበሻ ቤተሰቦች፣ ወደ ቻናላችን እንኳን ደህና መጣችሁ። ዛሬ የምንነጋገረው ርዕስ ቀላል አይደለም፣ ነገር ግን የእያንዳንዳችንን ሕይወት የሚነካ ነው። ውሁድ ማንነት የሚለው ሐሳብ በሀገራዊ ምክክር ኮሚሽን የውይይት መድረክ ላይ ቀርቦ ነበር። ሐሳቡም ከሁለት ወይም ከዚያ በላይ ከተለያዩ ብሔር ወላጆች የተወለዱ ሰዎች የአንዱን ብሔር ብቻ መምረጥ አይጠበቅብኝም፣ ውሁድ ነኝ ብለው በሕጋዊ ሰነዶች ላይ የመመዝገብ መብት ይኑራቸው የሚል ነው። ይህ ሐሳብ በ120 አባላት ባለው የምክክር ቡድን ውስጥ አልፎ የነበረ ቢሆንም በኋላ ላይ ለ500 አባላት ሲቀርብ ግን ከፍተኛ ተቃውሞ አስተናግዶ ውሳኔ ሳያገኝ ቀርቷል። ዛሬ በዚህ ቪዲዮ ሁለቱንም አመለካከቶች በሚዛናዊነት እንመረምራለን። እኔ ትክክለኛው መንገድ ይህ ነው ብዬ አልነግራችሁም። ይልቁንም ወሳኝ ጥያቄዎች እያነሳው አብረን እንድናስብበት እጋብዛችኋለሁ። እስከ መጨረሻው አብራችሁን ቆዩ። ምክንያቱም በቪዲዮ ማጠቃለያ ላይ የአንድን ቤተሰብ እውነተኛ ልምድ እናካፍላችኋለን። በሀገራችን ኢትዮጵያ ማንነት ከመጠሪያ ስም በላይ ጥልቅ ትርጉም አለው። የመሬት ባለቤትነት፣ የሥራ ዕድል፣ የፖለቲካ ውክልና፣ አልፎም ተርፎም የልጆች የትምህርት ቤት ምዝገባ ከብሔር ማንነት ጋር ተያይዞ የሚታይበት አጋጣሚ ሰፊ ነው። ስለዚህ ብሔርህ ማን ነው የሚለው ጥያቄ የዕለት ተዕለት ውይይት ብቻ ሳይሆን የፖለቲካ፣ የኢኮኖሚና የሕጋዊ መብት ጥያቄ ጭምር ነው። በሌላ በኩል ደግሞ ፈጣን የከተማ እድገት፣ የሥራና የትምህርት ፍልሰት እንዲሁም የብሔር ስብጥር ያላቸው ጋብቻዎች እየጨመሩ መጥተዋል። በዚህም ምክንያት የአንድ ብሔር ብቻ ተወላጅ ነኝ ብለው መመለስ የማይችሉ ሚሊዮኖች ተፈጥረዋል። ጥያቄው ይህ አዲስ ማኅበራዊ ሁኔታ በነባሩ ሕጋዊ እና አስተዳደራዊ መዋቅር ውስጥ ቦታ ሊኖረው ይገባል ወይ ነው። ወግ ጠባቂው ድምፅ። ውህድ ማንነት የሚለውን ሐሳብ የሚቃወሙ ወገኖች የሚያነሱት መከራከሪያ ግልጽና ጥልቅ መሠረት ያለው ነው። በባህላዊ እሴታችን መሠረት ሰው በአባቱ ወገን ይጠራል የሚለው መርህ ትልቅ ቦታ አለው። ለብዙ ኢትዮጵያውያን ትውልድ የቤተሰብ ዛፍ፣ የአያት ስም እና የአባቶች መንደር የማንነት ዋና መገለጫዎች ናቸው። እነዚህ እሴቶች በውህድ በሚል በአዲስ ጽንሰ ሐሳብ በቀላሉ ሊተኩ አይገባም ይላሉ። በተጨማሪም በሀገራዊ ምክክሩ ወቅት
አንዳንድ ተሳታፊዎች ይህ አካሄድ የባዕዳን እሴትን ማስገባት ነው በማለት ተከራክረዋል። ዋነኛ ስጋታቸውም በሕገ መንግሥቱ የተረጋገጡ ብሔር ተኮር መብቶች እንደ ክልላዊ ውክልናና የቋንቋ መብቶች በውህድ ስያሜ ምክንያት ሊደፈርሱ ይችላሉ የሚል ነው። ለመሆኑ ማንነት ማለት ከወላጅ የምንወርሰው ታሪክ ብቻ ነው ወይስ እኛ ራሳችን የምንመርጠው ሕይወት? በሌላ በኩል ደግሞ ራሳቸውን ውህድ ብለው የሚገልጹ ሰዎች የራሳቸው የጸና ምክንያት አላቸው። እስኪ አስቡት። እናትህ ኦሮሚያ ውስጥ ተወልደ አድጋለች። አባትህ የትግራይ ተወላጅ ነው። አንተ ደግሞ አዲስ አበባ ውስጥ አድገ የሁለቱንም ባህል ቋንቋና እሴት እኩል ወርሰሃል። እንዲህ ላለ ሰው ከሁለቱ አንዱን ብቻ መርጠ ሌላኛውን ጣል ማለት የግማሽ ማንነቱን እንዲክድ እንደማስገደድ ይቆጠራል። ለእነዚህ ወገኖች ውህድ ነኝ ማለት አዲስ ማንነት መፍጠር ሳይሆን የኖሩበትንና የሆኑበትን እውነታ በይፋ መግለጽ ነው። እኔ የሁለቱም ውጤት ነኝ ማለት አዲስ ማንነት መፍጠር ሳይሆን የኖሩበትንና የሆኑበትን እውነታ በይፋ መግለጽ ነው። እኔ የሁለቱም ውጤት ነኝ፣ ለምንስ አንዱን ብቻ እንድመርጥ እገደዳለሁ ሲሉ ይጠይቃሉ። ታዲያ ሰው ሰራሽ የሆኑ የአስተዳደር ፎርሞች የሰውን ውስብስብ ማንነት መወሰን ይችላሉ ወይስ ስርዓቱ አዳዲስ እውነታዎችን ለማስተናገድ መለወጥ አለበት? በምክክሩ ውስጥ የተፈጠረው ድራማ። የምክክር መድረኩ ድራማዊ ክስተት አስተናግዶ ነበር። ሐሳቡ መጀመሪያ በ120 አባላት ከተዋቀረው ንዑስ ቡድን ውስጥ ታይቶ አዎንታዊ ድጋፍ አግኝቶ አልፎ ነበር። ነገር ግን ጉዳዩ ወደ 500 አባላት አጠቃላይ መድረክ ሲሸጋገር ስሜት ቀስቃሽ ክርክር ተነሳ። ይህ ሐሳብ እንዴት ሊያልፍ ቻለ የሚሉ ጥያቄዎች በጎላ ድምፅ ተደመጡ። ሐሳቡ ከሰነዱ እንዲወጣ የቀረበውን ጥያቄ በርካታ ተሳታፊዎች እጃቸውን በማውጣት ደገፉት። በሌላ በኩል የሐሳቡ ደጋፊዎች በተደራጀ ጫና ሐሳባችን ሊታፈን አይገባም ሲሉ ሞገቱ። በስተመጨረሻም ግልጽ ስምምነት ላይ መድረስ ባለመቻሉ ጉዳዩ ስምምነት ያልተደረሰበት የምክረ ሐሳብ ነጥብ ተብሎ እንዲመዘገብ ተደረገ። ይህም የሚያሳየው ጉዳዩ ውሳኔ ያላገኘና ወደፊትም የሀገሪቱን ፖለቲካና ማህበራዊ ሕይወት መፈተኑን እንደሚቀጥል ነው። ሰፋ ያለ ጥያቄ፣ ለምን ይህ ጉዳይ ሁላችንን ይመለከታል? ይህ ጉዳይ የጥቂት ግለሰቦች ጥያቄ ብቻ አይደለም። ኢትዮጵያ ወደ ዘመናዊ የከተማ ስርዓት እየተሸጋገረች በሄደች ቁጥር የትምህርት፣ የሥራና የመኖሪያ ቦታዎች መቀያየር ሰዎችን የበለጠ ያቀራረባል። ይህም ማለት የተደባለቀ ትውልድ ቁጥር በየጊዜው ይጨምራል እንጂ አይቀንስም። ስለዚህ ጥያቄው ለውህድ ማንነት ዕውቅና እንስጥ ወይስ አንስጥ ከሚለው አልፎ ኢትዮጵያ መጻኢ ትውልዶቿን እንዴት አቃፊ በሆነ መንገድ ልታስተናግድ ታስባለች የሚል ትልቅ ሀገራዊ ጥያቄ ነው። አሁን ያለው ስርዓት በብሔር ላይ የተመሰረተው ውክልናን እና መብትን የሚያስከብር በመሆኑ ውህድ የሚለው ጽንሰ ሐሳብ ሲገባ አጠቃላይ መዋቅሩ እንዴት ይቃኛል የሚለው ነጥብ ትልቅ ትኩረት ይፈልጋል። ተመልካች ማሳተፊያ ክፍል። ውድ የቤተ ሀበሻ ቤተሰቦች፣ አሁን ደግሞ የእናንተን ሐሳብ መስማት እንፈልጋለን። 1. አንተ ወይም አንቺ የመታወቂያ ፎርም ብትሞሉ ውህድ ብላችሁ መጽሐፍ ትመርጣላችሁ ወይስ የአንዱን ብሔር ብቻ? 2. ይህ ሐሳብ ለብሔር ተኮር መብቶች ስጋት ነው ወይስ የመብት ድባብን ያሰፋል ብላችሁ ታምናላችሁ? 3. ልጆቻችሁ ከተለያየ ብሔር ቢወለዱ ማንነታቸውን እንዴት እንዲገልጹ ትመክሯቸዋላችሁ? እባካችሁ የእውነተኛ ሕይወት ልምዳችሁንና አስተያየታችሁን ከታች በኮመንት መስክ ላይ አጋሩን። በቪዲዮ መግቢያ ላይ ስለ አንድ ቤተሰብ ታሪክ እንደምናነሳ ቃል ገብተንላችሁ ነበር። እናት ከጉራጌ አባት ደግሞ የወሎ አማራ ተወላጅ የሆኑበት ቤተሰብ እናስብ። ልጃቸው ሲወለድ በሁለቱም ባህል ትርጉም ያለው ስም መረጡለት። በዓላትንም የሁለቱንም ወገን ባህል በማቀናጀት በፍቅር አከበሩ። ያ ልጅ ዛሬ ጎልማሳ ሲሆን የተለያየ ባህል ወላጆች የሙሉ ማንነቴ አካል ናቸው፣ ማንነቴ የግጭት ምንጭ ሳይሆን የታደልኩት ስጦታ ነው ይላል። ይህ ታሪክ የአንድ ቤተሰብ እውነታ ቢሆንም ማንነት በጥቁርና ነጭ ሕግ ብቻ የማይወሰን ጥልቅ የሰው ልጅ ስሜት መሆኑን ያሳየናል። ውሳኔው በሕግ ደረጃ ምንም ይሁን ምን፣ እውነተኛው መልስ ያለው በእያንዳንዳችን አስተሳሰብ ውስጥ ነው። የአዲስ አበባ ጉዳይ
እንዴት ይታያል? በዝርዝር ለማሳየት እንደተሞከረው ሸዋ የሁሉም ኢትዮጵያዊ ናት። ሸዋ የሸዋ፣ የኢፋት፣ የዋፋት፣ የሃዲያ፣ የወላዝማ፣ የአዳል፣ የአርጎባ፣ የአማራ፣ የጉራጌ የሁሉም ናት። ዙዋይ ወይም ዛይ ጉራጌ፣ ስልጤ፣ በዛጉዌ ዘመን የተሰራችው አዳዲ ማርያም፣ የነገሥታት የዘመናት ጋብቻ፣ የአምደ ጽዮን፣ የዘርዓ ያዕቆብ፣ የዳዊት ከተማ፣ የበራራ ከተማ፣ ፍንፍን የሚለው የፍንፍኔ ምድር፣ ሸገር እንደ ዶክተር ነጋሶ ጊዳዳ አፈሩን ገለባ አድርግላቸውና ሸጋ ሀገር የመላው ኢትዮጵያውያን ናት። በታሪክ አጋጣሚ በዓለም ከአራቱ ዲፕሎማቲክ መናኸሪያዎች አንዷ የአፍሪካ መዲና የኢትዮጵያ ዋና ከተማ ናት። ከ2005 ወዲህ የኦሮሚያም የፖለቲካ ማዕከል ሆናለች። ሁሉንም አቅፋ መኖር ያልከበዳትና ህብረት ልምዷ የሆነው አዲስ አበባ ለሁላችንም ዋና ከተማችን በሆነችው በጣይቱ መሻት እና በምኒልክ ውሳኔ ነው። ባይሆንማ ኖሮ ዛሬ የተለያዩ ማህበረሰቦች የሚኖሩባት ቢሾፍቱ አካባቢ እንዳለ አንድ የገጠር ቀበሌ በሆነች ነበር። የእስራኤልን ህዝብ የሚያክል ወገን የያዘችው አዲስ አበባ የማደግ ዕድል ብታገኝ እንደ ጃፓን ዋና ከተማ ቶኪዮ 33 ሚሊዮን ህዝብ የአዲስ አበባን ህዝብ 5 እጥፍ ማለት ነው ለማቀፍ የሚያስችል ብርቱ አቅም አላት። ይህች አዲስ አበባ የሸዋ አማራንና የሸዋ ኦሮሞን ብብቷ ውስጥ ከታ አቅፋ በርካቶችን በንግድና በፐብሊክ ሰርቪስ በውትድርና እያያዘች ደረጀች። ያኔ ጣሊያን በ3 ቀን 30 ሺህ ነዋሪ ሲጨፈጭፍ አበባ ደም እንባ አልቅሳለች። በሂደት የክልል 14 መስተዳድር የ5 ዓመት መርሃ ግብር ረቂቅ ጥቅምት 1990 ለካ በዚህ ዘመንም ክልል ነበረች። ገጽ 2 ላይ የህዝብ ስብጥሩን ሲገልጽ አማራ 48.3 ከመቶ፣ ኦሮሞ 19.2 ከመቶ፣ ጉራጌ 17.5 ከመቶ፣ ትግራይ 7.6 ከመቶ። አሁን በ2019 ዲሞግራፊው ለውጥ እንዳሳየ እናምናለን። ከየትኛውም ዘመን በላይ ኢትዮጵያ የተዋሃደችበትና መብቱን ጠንቅቆ ማወቅ የቻለ ህዝብ የተፈጠረበት ነው። ጎን ለጎን ጥላቻም ለግማሽ ክፍለ ዘመን ከመቼውም ጊዜ በላይ ገነው ወጥተዋል። ጽሑፎችም እንደ አሸን እየፈሉ ነው። ፕሮፌሰር መረራ ጉዲና ኢትዮጵያ ፍሮም አውቶክራሲ ቱ ሪቮሉሽነሪ ዲሞክራሲ በሚለው ለህትመት በበቃው የምርምር ስራቸው በ1990ዎቹ በኦሮሞ ዙሪያ የተጻፉ ስራዎች ምናልባት በዘመናት ውስጥ ስለ ማህበረሰቡ ከተጻፉት ግማሽ ይሆናሉ። ገለጻቸው ሲታይ የጽሑፍ የማሳወቅ ለበጎም ይሁን ለጥፋት የመመራመር ተግባር የቱን ያህል እንዳደገ መገንዘብ ያስችለናል። የመንግሥት ሥራ ሕግ ማውጣት፣ በሚኒስቴር መስሪያ ቤቶች አማካኝነት ሕግ መፈጸምና ማስፈጸም እንዲሁም ሕግ መተርጎም ነው። የምሁራን ሚና በተግባር መሳተፍና በትችት አቅጣጫ ማሳየት ነው። ኬንያ 2000 ቲንክ ታንክ ቡድኖች፣ ዋሽንግተን ዲሲ ተመሳሳይ 300 ቡድኖች አሉ። የውይይት ባህልን በማሳደግና መንግስትን በማድረግ ወደ ተገቢ አቅጣጫ መውሰድ ድርሻቸው ታላቅ ነው። የአዲስ አበባን ጉዳይ ከዓለማችን ሀገሮች ተሞክሮና ከራሷ የግል ባህሪ አያይዘን በአጭሩ ለመዳሰስ የሚከተለው ቅኝት ቀርቧል። በዓለማችን 28 ሀገሮች ብቻ ፌዴራሊዝምን ይከተላሉ። ሌሎች ሀገሮች በሙሉ የአህዳዊ መንግስት አወቃቀር የሚከተሉ ናቸው። አህዳዊ መንግስታት ውስጥ የጎጥ ድንበር እምብዛም ቦታ ስለሌለው የኛ ወይም ኬኛ በጠባብ መንገድ አይንጸባረቅም። የኛም ሆነ ኬኛ ሰፍተው በሀገር ደረጃ ስለሚወሰዱ በሽታዎችና የግጭት ምንጮች አይደሉም። ፌዴራላዊ መንግስት ከሚከተሉት 28 ሀገሮችም ቢሆን ከአፍሪካ እንኳን ደቡብ አፍሪካን እና ናይጄሪያን እንደ ማሳያ ብንጠቅስ የመከፋፈል ምንጭ ሊሆኑ አይችሉም። ምክንያቱም መነሻቸው የአንዱን ፍላጎት በሌላው ላይ መጫን አይደለም። አሜሪካና ሌሎችም ቢሆኑ የፌዴራል አወቃቀራቸው በጂኦግራፊ ወይም በአቅጣጫ በመሆኑ እንደ ስዊዘርላንድ አይነቶቹ ደግሞ የቋንቋ ችግር ስለሌለባቸው የተግባቦት እንቅፋት ሲሆኑ አይታይም። ስዊዘርላንድ ውስጥ ተማሪዎች ከ1ኛ እስከ 6ኛ ክፍል በአፍ መፍቻ ቋንቋቸው፣ ከ7ኛ ክፍል ጀምሮ በሀገሪቱ ብዙዎችን የሚያግባባውን
ቋንቋ ከ9ኛ ክፍል ጀምሮ ሶስተኛ ሌላ ቋንቋ የሚማሩበት ሁኔታ ስለሚከተሉና አብዛኛው ወገን እንግሊዝኛን ጨምሮ ስለሚማሩ ቋንቋ አይገታቸውም። አዲስ አበባ በባህሪዋ 99 እጅ ነዋሪዋ በአማርኛ ቋንቋ በሚገባ ይግባባል። 20 እጅ ከሚሆነው የኦሮሞ የአዲስ አበባ ተወላጅ ውስጥ ኦሮሞኛ መናገርና መጻፍ የሚችለው ከሁለት እጅ አይበልጥም። ችግሩ የትኛውንም ውሳኔ ለመወሰን የሚቀድመው ጥበብ ሳይሆን የግል ፍላጎት፣ በጥናት ላይ ሳይሆን በስሜት ከራስ አንጻር በሌላው ጫማ ውስጥ ራስን አስገብቶ ማየት አለመቻሉ። የከፋው ደግሞ በብሔረሰብ የመንጋ ፍላጎት መመራቱ። አዲስ አበባ ላይ የሚወሰን ውሳኔ ሁሉ ቀጥተኛ ተጽዕኖ የሚያሳርፈው የጎጃም፣ የወለጋ፣ የጎንደር፣ የቦረና፣ የመቀሌ፣ የጉጂ ማህበረሰብ ላይ አይደለም። አዲስ አበባ የተገነባችውም በሁሉም ኢትዮጵያዊ መስተጋብርና ላብ ነው። የተገፋው የሸዋ ገበሬ ጉዳይ የሁሉም ኢትዮጵያዊ ህመም እንጂ የተወሰኑ ቡድኖች አይደሉም። ችግሩን አቻችሎ መፍታት የግድ ያስፈልጋል። አዲስ አበባ ከዙሪያዋ የኦሮምኛ ቋንቋ ተናጋሪ ማህበረሰብ አሰፋፈር አንጻር የኦሮምኛ ትምህርት ቤቶችና ፍርድ ቤቶች ሊኖራት ይገባል። በየመስሪያ ቤቱ አልፎ አልፎ በአማርኛ መግባባት የማይችሉ ግለሰቦች ሊኖሩ ስለሚችሉ አስተርጓሚዎች ቢኖሩና በደብዳቤ ልውውጥ ወቅት እንዳስፈላጊነቱ ኦሮምኛና አማርኛ ጎን ለጎን ቢጻፉ ተደራሽነቱ የበለጠ ያድጋል እንጂ ማንንም አይጎዳም። በጥናት ላይ ተመስርቶ ኦሮምኛ ከ4ኛ ክፍል ጀምሮ እንደ አንድ የትምህርት አይነት ቢሰጥ ጠቀሜታው ብዙ፣ ጉዳቱ ምንም ነው። በቋንቋው ውዝግብም መታየት አለበት። ከዚህ አንጻር ነው የምንከተለው ፌዴራላዊ ስርዓት እንደመሆኑ የ80ውን ብሔረሰብ ተወካዮች በአዲስ አበባ ጉዳይ ገዝፎ አይውጣ እንጂ የራሳቸው ፍላጎት አላቸው። በተለይ የደቡብ ኢትዮጵያ ብሔር ብሔረሰቦች ህዝብ ክልል፣ የአማራ ክልል፣ የትግራይ ክልልና የኦሮሚያ ክልል ፍላጎት ከፍተኛ መሆኑ ለጥያቄ አይቀርብም። የአፋርና የሶማሌን በአዲስ አበባ ዙሪያ ያለ ፍላጎት ጠልቆ ማየት ይቻላል። ዋና ከተማ ሆኖ ማደግ ያለበት በእኔ ክልል ውስጥ ያለ ከተማ ነው የሚል ጥያቄ እድገቱ ለኦሮሚያ ካለው ልዩ ጥቅም አንጻር ከሌሎች ክልሎች የተበደልን ጥያቄ ሊመጣ እንደሚችል ራቅ አድርጎ ማሰብ ይጠቅማል። በሌላው ተጽዕኖ ስር በአፓርታይድ ስርዓት እየተረገጥኩ መቀጠል አልፈልግም የሚል የውስጥና ሌሎች ክልሎችም በአንድ ቡድን ተጽዕኖ የምትሽከረከር ከተማ አትወክለኝም ስሜት ሊንጸባረቅ ይችላል። የውስጥ ግጭቱ የሚፈጥረው ልዩነት ሰፍቶ የከተማ ሰላም መደፍረስ ከጀመረ ደግሞ የአፍሪካ ህብረት ከተማ መቀመጫነቷ ሊያከትም፣ የቆንሱላ አባላትም ይህንን ተከትለው ጓዛቸውን ሸፈው መሰስ ማለታቸው አይቀሬ ነው። ለዚህም ነው ደጋግመን 10 ጊዜ ለክቶ አንዴ ስለ መቁረጥ እና ወርቃማ የግጭት አወጋገድ መንገድን የምናወሳው። ልርታ ስሜት ይበርታ። አዲስ አበባ የሚመጥናት ታላቅ ለውጥ፣ እድገት፣ ዘመናዊነት እንጂ የበረራ ፊንፊኔ እና የኛ ትርክት አይደለም። በዓለማችን ካሉ 200 ያክል ሀገሮች ለራስ ፍላጎት በሚያመች መልኩ የአራት ሀገሮችን ብቻ ልምድ ወስዶ ያውም ከሌላ ስፍራ መጥተው በቅኝ ግዛት አይነት ምክር ቤቱን፣ አስፈጻሚውን እና ህግ ተርጓሚውን እኛ እናስተዳድር፣ እናንተ አዲስ አበባዎች በእኛ ስር ኑሩ የሚል ፓርቲ መቼም ቢሆን አዲስ አበባ ላይ አሸናፊ መሆን እንደማይችል ያውቃል። አዲስ አበባን እውቀቱና ብቃቱ ያለው ከንቲባ፣ ምክትል ከንቲባና ስራ አስኪያጅ ቢመራት ተገቢና የሚደገፍ ነው። ከወረዳ ወይም ከቀበሌ ጀምሮ እስከ ላይ ያለውን አመራር ከህዝቡ ውጭ ማድረግ ግን ይቅርታ የሌለው በደል ነው። የናይጄሪያ ፌዴራላዊ ምሁሩ ዋና ከተማዋ ተጠሪነቷን ለፌዴራል መንግስቱ ነው። አቡጃ በፌዴራል መንግስት ላይ ጫና ሳትፈጥር ኃላፊነቷን በተገቢው መንገድ እየተወጣች ከ250 ያላነሰ ቋንቋ ተናጋሪ በከተማዋ ላይ እምነት አሳድሮ እንዲጓዝ አመቺ መደላድል ፈጥሮለታል። ከወርልድ አልማናክ 2010 ባቀረብነው መረጃ መሰረት ዋሽንግተን አንድ ራሷን የቻለች ክልል ወይም ስቴት ናት። የቤልጅየም ዋና ከተማ ብራሰልስ ልምድ ቢወሰድ ደግሞ አዲስ አበባ የነዋሪዎቿ ብቻ የሚል ሆኖ ሌሎችን የሁላችንም ናት እንዳይሉ ስለሚገፋና አዲስ አበባ የሁሉም ኢትዮጵያውያን በመሆኗ ጠቅላይ ገፊ ስሜት ስለሚፈጥር የምንደግፈው አይሆንም። የካናዳ ሕግ ደግሞ ከተማዋ በምትገኝበት ክልል ማለትም አዲስ አበባ በኦሮሚያ አጠቃላይ የአሰራር መዋቅር ስር እንድትወድቅ ይገፋታል። ጥቂት ፍሬንች ካናዲያንስ
ከኩቤክ አካባቢ 2 ጊዜ ሪፈረንደም ጥያቄ ከመጠየቃቸው ውጪ አብዛኛው ሕዝብ የእንግሊዝኛ ቋንቋ ተናጋሪ ስለሆነ ከአዲስ አበባ አጠቃላይ ሁኔታ ጋር በአራምባም ሆነ በቆቦ ተዛምዶ የለውም። አዲስ አበባ በዋና ከተማነት ከ100 ዓመታት በላይ ዕድሜ ያስቆጠረች ሲሆን የዛሬው አማራ ክልል ወሎ፣ ጎጃም፣ ጎንደርና ሸዋ የሰፈረው በኦሮሚያ ክልል ሸዋ፣ አርሲ፣ ሐረርጌ፣ ሲዳሞ፣ ወለጋ፣ ባሌ፣ ኢሉባቡር ወዘተርፈ በደርግ ጊዜ 5 ራስ ገዝና 25 አስተዳደር አካባቢ ሆኖ ተበታትኖ በኢትዮጵያ ጥላ ስር ብቻ አንድነቱ ተረጋግጦ የኖረ የ1991 ስሪት መሆኑን መገንዘብ ይገባል። ቋንቋ አንድ ቢያደርግ ኖሮ አረቦች አንድ ሀገር፣ ሶማሌዎች አንድ ሀገር፣ እንግሊዝኛ ቋንቋ ተናጋሪዎች ደግሞ አንድ ሀገር በሆኑ ነበር። ለዚህ ነው ጎንደር ከጋምቤላው የተለየ፣ ወለጋ ከሶማሌው የተለየ መብት በአዲስ አበባ ላይ የለውም የምንለው። የምንከተለው ፌዴራሊዝም ከኮንፌዴሬሽን ወይም በሀገሮች ፍላጎት የተገነባ ሳይሆን በነበረ የሀገር አወቃቀር ውስጥ ያለ ፍላጎት የተጫነ ነው። ያም ሆኖ የተመሰረተው የፌዴራሊዝም አይነት ሆልዲንግ ቱጌዘር ፌዴራል ሲስተም ስለሆነ የትኛውም ክልል የባለቤትነት ጥያቄ ሊያነሳበት አይችልም። በኦሮሚያ ልዩ ጥቅም ከብሔራዊ ክልላዊ መንግስቱ ጽሕፈት ቤት እና ሌሎች መስሪያ ቤቶች የባህል ማዕከል፣ የሰርቪስ አገልግሎት፣ ገበሬዎች በቅርበት ሰፊ ገበያ ከማግኘታቸው የቤት አገልግሎትን በተሻለ ዋጋ መሸጥ፣ የታክሲ አገልግሎቶችን ኦሮን ጨምሮ በተደራቢነት አዲስ አበባ ውስጥ መስራትና መሰል ዳራዎች አንጻር በከፊል እየተመለሰ ሲሆን ሌሎችን በዘርፉ ጠለቅ ያለ እውቀት ላላቸው ትተነዋል። ለማንኛውም የበሰለ የተተነተነና የጠለቀ ስልጡን ውይይት ችግሮቻችንን ለመፍታት ከጡንቻችን ይልቅ ዘላቂ የአሸናፊነት ጥቅም አለው። ይህ ውይይት እዚህ ላይ አበቃ። ሐሳባችሁን በኮመንት አካፍሉን። ቪዲዮውን ጠቃሚ ሆኖ ካገኛችሁት ለወዳጆቻችሁ ሼር አድርጉት። እንዲሁም በቅርቡ በቻናላችን እንድናነሳው የምትፈልጉትን ርዕስ ጠቁሙን። የደወል ምልክቷን በመጫን ሰብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም በየሳምንቱ አነጋጋሪና ሀገራዊ ጉዳዮችን ይዘንላችሁ እንቀርባለን። እስከሚቀጥለው ቪዲዮ መልካም ጊዜ